አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በ33 ዓመተ ምህረት በወርኃ መጋቢት በዕለተ ዓርብ በቀን 27 አይሁድ ጌታችን መድኃኒታችን ኢየሱስ ክርስቶስን በፍጹም ፈቃዱ የእኛን ኃጥአን ልጆቹን ከመከራ ፍዳ ከመከራ ነፍስ ሊያድን ስለፈለገ በቀራንዮ አደባባይ ላይ ተሰቀለ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰሙነ ሕማማት። ጌታችን ኢየሱስ ክርስቶስ የሰውን ልጅ ከዲያብሎስ ባርነት ነፃ ለማውጣት በፈቃዱ የተቀበላቸው ጽዋተ መከራዎች የሚታሰቡበት ሳምንት ነው። የሰሙነ ሕማማት ዕለታት የዓመተ ኩነኔ ወይም የዓመተ ፍዳ ምሳሌዎች ናቸው። ክርስቲያኖች ክርስቶስ የዋለልንን ውለታ እያሰብን እጅግ የምናዝንበት፣ የምናለቅስበት፣ የምንሰግድበት ከሌሎች ቀናትና ጊዜያት በተለየ መልኩ አምላካችንን የምንማጸንበት፣ ጠዋት ማታ ደጅ የምንጠናበት፣ የክርስቶስን ተስፋ ትንሣኤ ከመቼውም ጊዜ በላይ በእምነትና በተስፋ የምንጠብቅበት፣ በዓመት አንድ ጊዜ ብቻ የሚገኝ ልዩ ተምሳሌታዊ ምስጢራትና አዘክሮ የሚፈጸምበት ሳምንት ነው። በዚህ ሳምንት ያሉ እያንዳንዳቸው ቀናት ስያሜና ከስያሜው ጋር የተያያዘ ምስጢር አላቸው። ይኸውም ሰኞ አንጾተ ቤተ መቅደስ መርገመ በለስ፣ ማክሰኞ የጥያቄ ቀን የትምህርት ቀን፣ ረቡዕ የምክር ቀን መልካም ማዛ ያለው ቀን የእንባ ቀን፣ ሐሙስ ጸሎተ ሐሙስ ዕጽበተ ሐሙስ የምስጢር ቀን የአዲስ ኪዳን ሐሙስ የነጻነት ሐሙስ፣ ዓርብ የስቅለት ዓርብ የድኅነት ቀን መልካም ዓርብ፣ ቅዳሜ ሱር ለምለም ቅዳሜ ቅዱስ ቅዳሜ። ከእነዚህ ሁሉ ግን ዓርብ የስቅለት ቀን እጅግ ልዩ ናት። የስቅለት ዕለት የዕዳ ደብዳቤያችን በጌታችን በመድኃኒታችን በኢየሱስ ክርስቶስ ለመጨረሻ ጊዜ የተደመሰሰበት ከአጋንንት አገዛዝ ነፃ የወጣንበት ዕለት ስለሆነ የድኅነት ቀን ወይም መልካም ዓርብ ይባላል። ጌታችን ከተያዘባት ሰዓት አንስቶ አይሁድ ከቀያፋ ወደ ሐና ከሐና ወደ ቀያፋ ሲያመላልሱት አደሩ። ሲነጋ ከቀያፋ ወደ ጲላጦስ አደባባይ አስረው ወሰዱት። ይህን አጥፍቷል የሚሉት ነገር ሳይኖራቸው ጌታችንን ለፍርድ ያቀረቡት አይሁድ ጲላጦስ እነርሱ ወደ ተሰበሰቡበት ቦታ ወጥቶ ይህ ሰው ወደ እኔ ያመጣችሁበት በደል ምንድነውን ሲል በጠየቃቸው ጊዜ በቂ ምላሽ አላቀረቡም። በግብረ ሕማማት የማይሞት መለኮት ስለኛ የሞትን ጽዋ ተቀብሎ በሰውነቱ ሞተ። ወዮ ለዚህ አንክሮ ይገባል እንደተባለ ስለኛ በፈቃዱ ይሞት ዘንድ ፈቃዱ ነበርና በአይሁድ ጭካኔ ምክንያት ሞት ተፈረደበት። ይህ የስቅለት ዕለት ሙሉ ምስጢሩና ሥርዓቱ በግብረ ሕማማቱ በስፋትና በጥልቀት እንደሰፈረው ነው። በዚህች አጭር ዝግጅት የተወሰኑ ነጥቦቹን ለማንሳት ያህል ይህ የስቅለት ቀን የሚከተሉት የተከናወኑበት ዕለት ነው። ፍኖተ መስቀል። ጌታችን 15ቱን ምዕራፎች መከራ እየተቀበለ የተጓዘበት ነው። ጌታ በጲላጦስ ፊት ከቆመበት ቦታ ጀምሮ እስከ መካነ ትንሣኤው ድረስ በዕለተ ዓርብ የሆነው 15 የመከራ መስቀል መንገዶች ምዕራፎች ወይም ፍኖተ መስቀል አሉ። እነዚህም የጲላጦስ አደባባይ ወይም ለፍርድ የቆመበት፣ የተገረፈበት፣ በመጀመሪያ የወደቀበት ቦታ፣ እመቤታችን እያለቀሰች ልጇን ያገኘችበት ቦታ፣ ቀሬናዊ ስምዖን የጌታን መስቀል የተሸከመበት ቦታ፣ ቬሮና ወይም ስራጵታ ለማረብ የጌታን ፊት የጠረገችበት ቦታ፣ የጎልጎታ መቃረቢያ የጌታችንን ስቃይ ሴቶች አይተው ያለቀሱበት ቦታ፣ መስቀል ይዞ የወደቀበት፣ ልብሱን የገፈፉበት፣ ጌታን የቸነከሩበት፣ የተሰቀለበት
የሞቱበት ቦታ፣ ቅዱስ ሥጋውን ያወረዱበት ቦታ፣ ቅዱስ ሥጋውን የገነዙበት ቦታ፣ ቅዱስ ሥጋው የተቀበረበት ቦታ ናቸው። እነዚህም ምዕራፎች የጌታችንን መከራና የማዳኑን ሥራ ሲያሳስቡን ይኖራሉ። ሕማማተ መስቀል ጌታችን 13ቱን ሕማማተ መስቀል የተቀበለበት ዕለት ነው። ዕለተ ዓርብ ጌታችን ኢየሱስ ክርስቶስ ስለ መተላለፋችን የቆሰለበት፣ ለበደላችንም የደቀቀበት፣ ስለ ሁላችን ኃጢአት ራሱን መሥዋዕት ያደረገበት፣ በእርሱ ቁስል እኛ የተፈወስንበት፣ በሞቱም የሞት ሥልጣን የተሻረበት ዕለት ነው። የሕይወት ባለቤት የሕያዋን ሁሉ አምላክ በፈቃዱ በሥጋ ሞቷልና የሞትን ሥልጣን አጠፋልን። ይህ ዕለት 13ቱን ሕማማተ መስቀል የተቀበለበት፣ እኛም እነዚህን እያሰብን የምንሰግድበት፣ በተደረገልን ቤዛነት እየተደነቅን ፍቅራችንን አምልኮታችንን የምንገልጥበት ዕለት ነው። የበረቱ ቅዱሳን ሙሉ ሕይወታቸውን፣ ትዳራቸውን፣ ደስታቸውን ትተው ዕለት ዕለት የሚያስቡበትን መከራ መስቀል ኦርቶዶክሳዊት ቤተ ክርስቲያናችንም በየዕለቱ የምታስበውን የምታዘክረውን መከራ መስቀል እኛ ደካሞች ደግሞ ቢያንስ ለአንድ ሳምንት በልዩ ሁኔታ የምናስብበት ልዩ ወቅት ነው። በዚህ ልዩ ወቅት ስለ በደላችን እያነባን መድኃኒት የሆነንን የክርስቶስን 13ቱን ሕማማተ መስቀል እናስባለን። እነዚህም 13ቱ ሕማማተ መስቀል የሚባሉት ወደ ኋላ መታሰር፣ በገመድ መሳብ፣ በምድር ላይ መውደቅ፣ በእግረ አይሁድ መረገጥ፣ ከምሰሶ ጋር መላተም፣ በጥፊ መመታት፣ ጀርባን በጅራፍ መገረፍ፣ ራስን በዱላ መመታት፣ የሾህ አክሊል መደፋት፣ መስቀል መሸከም፣ ሰኖ በቅንዋት፣ ሳዶር፣ አላዶር፣ ዳናት፣ ሮዳስና አዴራ በተባሉ ችንካሮች መቸንከር፣ በመስቀል ላይ መሰቀልና መራራ ሐሞትን መጠጣት ናቸው። በስቅለት ዕለት ለእኛ ሲል እነዚህን ሕማማተ መስቀል መቀበሉን እያሰብን የአምልኮ ስግደት እንሰግድለታለን። አጽራ መስቀል ጌታችን በመስቀል ላይ ሆኖ ሰባቱን አጽራ መስቀል የተናገረበት ነው። ይህ ዕለት ጌታችን በመስቀል ላይ ሆኖ ሰባቱን አጽራ መስቀል ወይም የፍቅር ቃላት የተናገረበት ዕለት ነው። እነዚህም ቃላት በየራሳቸው ጥልቅ ምስጢር ያላቸው ሲሆኑ የማዳኑ ሥራም አካል ናቸው። ሰባቱ ቃላትም ኤሎዌ ኤሎዌ ኤልማስ ላማ ሰበቅታኒ፣ አምላኬ አምላኬ ለምን ተውከኝ? እውነት እውነት እልሃለሁ ዛሬ በገነት ከኔ ጋር ትኖራለህ። አባቶይ ነፍሴን በእጅህ አደራ ሰጣለሁ። አባቶይ የሚያደርጉትን አያውቁምና ይቅር በላቸው። እናትህን ነዋት፣ እነሆ ልጅሽ፣ ተጠማው እና ተፈጸመ የሚሉ ናቸው። እነዚህን ሰባቱን በመስቀል ላይ ሆኖ ተናግሮ ራሱን ወደ ቀኝ ዘንበል አድርጎ ነፍሱን ከሥጋው በገዛ ሥልጣኑ ለየ። በስቅለት ዕለት እነዚህን በንባብና በዜማ እያልን እንሰግድለታለን። የስቅለት ተአምራት በሰማይና በምድር 7 ተአምራት የተከናወኑበት ነው። በዕለተ ዓርብ በሰማይ 3 ተአምራት ተከናውነዋል። እነዚህም የፀሐይ መጨለም፣ የጨረቃ ደም መልበስ፣ የከዋክብት መርገፍ ናቸው። ይህም የሆነው በመስቀል ላይ ያለውን የአምላካቸውን ዕርቃን ላለማሳየት ነው። ሊቁ አባ ጊዮርጊስ ይህንን ፀሐይ ጸለመ፣ ወወራድ ደም ሆነ፣ ወከዋክብት ወደቁ፣ ፍጡነ ከመ አይርዮሙ ዕርቃኖ ለዘአልበሶሙ ብርሃነ ሲል ገልጾታል። እንዲሁም በምድር 4 ተአምራት ታይቷል። እነዚህም የቤተ መቅደስ መጋረጃ መቀደድ፣ የዓለቶች መሰንጠቅ፣ የመቃብሮች መከፈት፣ የሙታን በአጸደ ሥጋ መነሳት ናቸው። እነዚህን ተአምራት በመስቀል ላይ የተሰቀለው ወልደ እግዚአብሔር መሆኑን ለሰው ልጆች ያረጋገጡ ምልክቶች ነበሩ። እነዚህን ተአምራት አይተው በጌታችን ያመኑ ነበሩ። ከሰቃዮቹ ወገን የሆኑት እንኳን በትሕትናው በተአምራቱ ተማርከው አምነው ምስክሮቹ ወይም ሰማዕታት ሆነዋል። ዕርቀ ሰላም ሰባቱ መስተጻርራን ወይም ጠበኞች የታረቁበት ዕለት ነው። በዚህ ዕለት 7 መስተጻርራን ወይም ጠበኞች ታረቁ፣ ተስማሙ። እነዚህም ሰውና እግዚአብሔር፣ ሰውና መላእክት፣ ሕዝብና አሕዛብ፣ ነፍስና ሥጋ ናቸው። በስቅለት ቀን የገነት በር የተከፈተበት፣ በአንጻሩ ደግሞ ሲኦል የተበረበረችበት ነው። በአዳም በደል ምክንያት 5500 ዘመን ተዘግታ የነበረችው ገነት የተከፈተችበት፣ በአንጻሩ ደግሞ ቀልጥና የነበረችው ሲኦል የተበረበረችበት፣ ነፍሳት ከሲኦል ወጥተው ወደ ገነት የገቡበት ነው። የስቅለት ዕለት የገነት መዘጋት ያበቃበት
የጸናበት የሲኦልም መሰልጠን ያከተመበት ነው። ቅዱስ ጳውሎስ ጥልን በመስቀሉ ገደለ ሲል የገለጸው በእነዚህ መካከል የነበረው ጥል ማብቃቱንና ፍጹም ሰላም መስፈኑን ያሳያል። የሰው ልጅ ድህነት የሰው ልጅ ከዲያብሎስ እስራት የተፈታበት ዕለት ነው። የስቅለት አርብ የሰው ልጆች በዘር ኃጢአት ወይም ቁራኝነት ይኖሩበት የነበረው የጨለማ ሕይወት ያከተመበት ፍጹም ድህነት ያገኙባት ታላቅ ዕለት ናት። የስቅለት አርብ የሲኦል አበጋዝ ዲያብሎስ በነፋስ አውታር የታሰረበትና ስልጣኑ የተሻረበት፣ በአንጻሩ ደግሞ ታስሮ የነበረው አዳም የተፈታበትና ወደ ገነት የተመለሰበት ናት። በመጀመሪያ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲፈረድበት ወንጀለኛ የነበረው በርባን ተፈታ። ጌታችን በሥጋው ሲሞት ደግሞ አዳምና ልጆቹ በሙሉ ተፈቱ። ቅዱስ አትናቴዎስ በምድር ላይ ኃጢአትን አሳፈረ፣ መርገምንም በመስቀል ላይ ሻረ፣ ሞተ ነፍስን በሲኦል አጠፋ፣ ፈርሶ በስብሶ መቅረትን በመቃብር አፈራረሰ እንዳለ እንዲሁም ቅዱስ ጴጥሮስ በሥጋ ሞተ፣ በመንፈስ ወይም በመለኮት ግን ሕያው ነው። እርሱ ደግሞ ሄደ፣ በወህኒ ወይም በሲኦል ለነበሩ ነፍሳትን ነጻነትን ሰበከላቸው እንዳለ ጌታችን በሲኦል እስራት የነበሩትን ነፍሳትን ነጻ አወጣቸው። የመስቀል ስጦታዎች የምንጠቀምበት ማየገቦ የምንድንበት ሥጋውና ደሙ እንዲሁም የምታማልድ እናት የተሰጠበት ነው። ለ9 ሰዓት ጌታችን በውኃው ተጠመቅን። ደሙን ተቀብለን የእግዚአብሔር ልጆች እንሆን ዘንድ ከቀኝ ጎርኑ ጥሩ ውኃ ትኩስ ደም አፈሰሰልን። ዕለተ ዓርብ ተጠምቀን ድህነት የምናገኝበት ውኃ ከጎኑ የፈሰሰበት የዘላለም ሕይወት የምናገኝበት ቅዱስ ሥጋውና ክቡር ደሙን ያገኘንበት ዕለት ነው። በነገው ዕለት ስለ ዓለም የሚቆረሰው ሥጋዬ የሚፈሰው ደሜ ይህ ነው እንዳለ በቤተ ክርስቲያንም የተዋጀችው በዚሁ በዕለተ ዓርብ በፈሰሰው ደሙ ነው። በዚህ ዕለት አርማችን መስቀሉ፣ ማኅተማችን ደሙ፣ ሕይወታችን እርሱ ሆነዋል። ሥጋውንና ደሙን በመስቀሉ ላይ አግኝተናል። መስቀሉ ስር ድንግል ማርያም በዮሐንስ አማካኝነት እናት እንድትሆነን እኛም ልጅ እንድንሆን የተሰጠበት ቀን ነው። እናቱ እናት እንድትሆነን በይፋ የተሰጠበት ቀን ነው። እነሆ እናት እነሆ ልጅሽ ብሎ ሰጠ። ርርት እናት ከመስቀል ስር በዕለተ ዓርብ አግኝተናል። በአጠቃላይ የስቅለት ዓርብ ጌታችን የቤዛነቱን ሥራ የፈጸመበት ነው። በቤቴልሔም የተጀመረው የሰውን ልጅ የማዳኑ ሥራ የተጠናቀቀበት፣ ጌታም ስለ ሰው ልጆች ፍቅር ሲል በቀራንዮ አደባባይ ራሱን አሳልፎ በመስጠት የቤዛነቱን ሥራ የሠራበት ዕለት ነው። ዕለተ ዓርብ እግዚአብሔር አንድያ ልጁን አሳልፎ እስኪሰጥ ድረስ ዓለሙን እንዲህ ወዷልና የተባለው የተፈጸመበት ነው። ለዚህም ነው ጌታችን በመስቀል ላይ ተፈጸመ ያለው። እኛም በዚህ ታላቅ ዕለት ጌታችን ስለኛ የተቀበለውን መከራ እያሰብን ስለ ኃጢአታችንም እያዘንንና እያለቀስን ለማዳኑም ሥራ ምስጋናን እያቀረብን ስንሰግድ እንውላለን። እንደ ፈያታዊ ዘየማን አቤቱ በመንግሥት በመጣ ጊዜ አስበን እያልን እንማጸናለን። እርሱም ዳግመኛ በመጣ ጊዜ እንዲያስበን የጾማችንን ፍጻሜ በቅዱስ ሥጋው በክቡር ደሙ ማዕተብነት ማጠም ይኖርብናል። ለእርዚህም የእርሱ የጌታችን የመድኃኒታችን የኢየሱስ ክርስቶስ ቸርነት፣ የብፅዕት እናታችን የቅድስት ድንግል ማርያም አማላጅነት፣ የጻድቃን የሰማዕታት የቅዱሳን ጸሎት ተራዳይነት አይለየን። አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። እምበለ ደዌ ወሕማም እምበለ ጻማ ወድካም አመ ከመ ዮም ያብጽሐነ ያብጽሕክሙ ለብርሃነ ትንሣኤው እግዚአብሔር በፍስሐ ወበሰላም